ምንም ነገር የለም። እና ለማን ብለህ ነው? ለአንቺ ብዬ ነው ያደረግኩት። እናትሽን ሳታገኛት እንዳታጫት ብዬ። እንደዚህ ስለምትረዳኝ በጣም ነው የማመሰግነው። አንቺው አንቺ እኮ ለእኔ ህይወትሽን አሳልፈሽ ስጪ ብትባይ ሳሰሰች እኮ ነው የምትሰጪኝ። እና ይህን ነገር በማድረግ ምስጋና ይገባኛል። አሴር አንተ ምን ያህል ትልቅ ነገር እንዳደረግክልኝ ስላልገባህ እኮ ነው። እውነቱን ለመናገር አንቺ እንደዛ ተጨንቀሽ ሳይ እኔንም በጣም ስለጨነቀኝ ነው ደሙን የሰጠሁት። ግን አሁን ግን በጣም ቆራሁ። እንዴት? ለእናትሽ ጥሩ አመለካከት እንደሌለኝ ታውቂያለሽ። እናም ልጆቹ ለእናታቸው ደም መስጠቴን ሲያዩ በጣም ደስተኛ ሲሆኑ እኔ በጣም ደስ አለኝ። ያው እናታችንን ከሞት እኮ ነው ያተረፍክልን። ቢሆንም ይህን ያክል ደስተኛ ይሆናሉ ብዬ አላሰብኩም ነበር። እናትን ያህል ነገር አትርፋላችሁ። ቆይ እንዴት ነው ደስተኛ የማይሆኑት አሴር? አሁንማ ገባኝ እኮ አንቺ ሁልጊዜም ቢሆን አመለካከቴን እንዳስቀየርሽ ነሽ። ወሬኛ ና ወደ እናቴ ምግባ። አይ እኔ ልሂድ። እሺ በቃ ልሸኝ ነው። ወይ ብዬ ነው። በጣም ትጎርታለች። እሺ አትልም። እምቢ አልከኝ እንጂ ግን ሄጄ ደስ ይለኝ ነበር። ቆይ አንተ ልጅ ግን ያመሃል እንዴ? ሰዎቹ እኮ ያውቁሃል። ጆሮ ሴትዮዋን እኮ ስላላወቃት ነው። እንዴት? በጣም ጥሩ ሴት ናት፣ ቀልደኛ ናት፣ አራድዬ ናት። በዛ ላይ ደግሞ ሰውንም ማስተናገድ ትችልበታለች። ታምቹ ሰው ነው ብላ በስርዓት ነው ያስተናገደች። በጣም ጥሩ ሰው ናት። ጥሩ ሰውማ አይደለችም። ሴትዮዋ እኮ ፋዘር ታሞ አላሳክም ነው ያለችው። እሺ ታምቹ ቻው። እሺ እሷ ምን ትሆናለች? ያው አንቺ በፎንቃ አይንሽ ስላየሻት ነው እንጂ ደህና ናት። ታምቹ አሁን በዚህ ሰዓት ትቀልዳለህ? በእናትህ ፈታ አላደርግ ብዬ እኮ። ደግሞ ሼባው ማን ነው? የቱ ሼባ? ሀና ጋ የነበረው ነዋ። እሱ እኮ ነው አባቷ። ኧረ በስመ አብ በል በእናትህ። ምኑ እኮ ሀና ነው አይመስልም። በደንብ አይተዋል ግን እዛ ተገትሮ አልነበርም። እናቷ ግን ቁርጥ ሀና ነው የምትመስለው። አባቷ ለመባል የግድ መመሳሰል አለባቸው እንዴ? ዘንድሮ ምንድን ነው ነገሩ? ምን ሆንሽ? በየቦታው ተዘርታችሁ ነው እንዴ በቀላችሁ? ምን ለማለት ነው? በሄድኩበት እያገኘኋችሁ ነው። እና ምን ይገርማል? እየተከታተላችሁ ነው እንዴ? ሌባ እናት ልጇን አታምንም አሉ ፋየው። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ነሻ። ምን? እኔ ሌባ? አንተ ተምቹ እንሂድ በቃ። ካነሰሽ እጨምርልሻለሁ። አንተ ያማል እንዴ? ና እንሂድ። ለቀኝ እባክህ ለብረው እኮ ፎሎወር ማግኘት እንችላለን ማለት ነው። ስለዚህ የገባችሁ ኮፒ ሊንክና ሪፖስት ብታደርጉት ቢያንስ 10 ሺህ ምናምን ይደርሳል። ማይወሩትኝ 500-400 ቪዲዮ ያለው የሆነ ወጥቼ ስላላየሁት ነው። እየገባችሁ ሼር ኮፒ ሊንክና ሪፖስት አድርጉልኝ። ሼር ኮፒ ሊንክና ሪፖስት አድርጉልኝ። እየገባችሁ ማይወሉ በጣም አመሰግናለሁ። እየገባችሁ ሼር ኮፒ ሊንክና ሪፖስት አድርጉልኝ። አመሰግናለሁ። ወዳችኋለሁ። እየገባችሁ ሼር ኮፒ ሊንክ አድርጉ። እየገባችሁ ሼር ኮፒ ሊንክ አድርጉ። ዴቭ ይላል አንቺ ምርጥ ነኝ እና ቤተመጥኔ ዋትስአፕ 7 ሼር ኮፒ ሊንክ ሪፖስት አድርጓላችሁ። የስ ሼር ኮፒ ሊንክ ሪፖስት ለተምቹ ዳይሬክተራችንም እየነገራችሁ ነው፣ እኔም እየነገርኳችሁ ነው። ሼር ኮፒ ሊንክ እና ሪፖስት አድርጎ አይከፈልበት እኮ 1000 ደረሰ እንዴ? ኦኬ አያችሁ 1000 ደረሰ ቪው። አሁን ደግሞ ወጥረን ሼር ኮፒ ሊንክ እና ሪፖስት ቴንኪዩ። በጣም ማይወሉ በጣም ቴንኪዩ ከምሽ ለምታደርጊው ወይ ወንዱን ሴት አላውቅም ብቻ ሪፖስትም ታደርጊያለሽ። ከኛ ጋር የወሰድሽ ቪዲዮዎች ሪፖስት ታደርጊያለሽ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ጋይስ በቅርቡ ደግሞ ሰርፕራይዝ ማለላችሁ። ሼር ኮፒ ሊንክ ሪፖስት እየገባችሁ ኮፒ ሊንክ ሪፖስት እወዳችኋለሁ። ገባሽ? ያረዳች አንተ ፎሎ አታረገኝም? ዛሬ ነው ከፎክት እያልኩ ማርጌት እሷ ዘዳግ ከዛን ነው ኢናትፌት ጃይ ማርጌት
በቃ ሽታቸርጎ ኮፒ ሊንክ እያደረጋችሁ ጋይስ፣ ኮፒ ሊንክ ሪፖስት። ተመቹኛላችሁ፣ ወዳችኋለሁ፣ እንደምትወዱኝ አውቃለሁ። ኮፒ ሊንክ ሪፖስት እየገባችሁ እኔ ወንድማችሁ ከፍ ልበልላችሁ እያልኩ የምለምናችሁ የዘወትር ወዳጃችሁ ተምቹ ነኝ፣ አድናቂያችሁ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ አንተ ምን ውስጥ ገባ? ይዘው ውስጥ ገባ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ሼር ኮፒ ሊንክ ሪፖስት፣ ሼር ኮፒ ሊንክ ሪፖስት። ሁሌም የምወዳችሁ የቁርጥ ቀን ጀግናችሁ እኔ ነኝ፣ ወንድማችሁ ተምቿችሁ። እኔ የማውቃችሁ እናንተ የምታውቁ፣ እኔ የምወዳችሁ እናንተ የምትወዱ። እባካችሁ ስወዳችሁ ኮፒ ሊንክ እና ሪፖስት አድርጉልኝ። ኝኝ ነው መጨረሻው፣ ያው ነው። አሮፍ አንቺ ምግብ ይቀበልሻ ወገቢና ኮፒ ሊንክ እንዳልሳፍታ እንዲያል ተጫወተብን እንጂ ማስመሰሏን ቀጥላለች። ፖሊሶቹን ባየች ቁጥርም መበርገጓ የማይቀር ሆኗል። ታዲያ ነገሮችን እንዴት እንደምታስተካክል ግራ ቢገባትም እርግብ ወርቅ ሰርቃ መሄዷን ስታውቅ ግን በጣም ተበሳጭታለች። በተደጋጋሚ ስልኳ ላይ ብትደውልም የእርግብ ስልክ ዝግ ነበረ። ጆሮንና ተምቹን ባየች ጊዜም መበርገጓ አልቀረም። እናም እንደምትገላቸውና ከጀርባቸው ምን እንዳለ ለማወቅም የጓጓች ትመስላለች። ታዲያ ተምቹ ከዚህ በኋላ ሌባነሽ፣ አስፈላጊ ከሆነ ሌላም ልጨምርልሽ ይችላለሁ እያለ በድፍረት ሲናገራት ነበር። ይህንንም ሲናገራት በሰማይ ጊዜ ሁሉንም ነገር ማመን እየከበዳት ነው። ወይዘሮ ሜላትን ለመግደል ነበር ሀሳቧ። ለካስ እሷ ሞታለች ብላ ነበር አርፋ የተቀመጠችው። እስካሁን በህይወት መኖሯ ለእሷ ራሱ አደጋ እንደሆነ አሳስቧታል። ምን ይፈጠር የሆነ ወደፊት? የወይዘሮ ባዩሽ ጉዳይ በዚህ የሚቋጭ አይደለም። አሁንም መስመሰሏን ቀጥላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አባባ ኖላዊንና ጆሮን ባየች ጊዜ ወይዘሮ ባዩሽ በጣም ነበር የተናደደችው። ታዲያ እነዚህ ሰዎች ምን ሆኖ ነው? ምን እየሰሩ ነው ብሎ ለራሷ ጥያቄ ቢፈጥርባትም ሰው ለመጠየቅ እድሉን አላገኘችም ነበር። እናም ጆሮ በድጋሚ ደግሞ ሲመጣ እዛ ባየችው ሰዓት ለመስፍን ይሄ ልጅ ምንድን ነው እዚህ የሚመላለሰው ማን ነው ብላ ጥያቄ አቅርባ ነበር። መስፍንም ለሜላት እንደመለገሰልን እሱ ነው ብሎ ነበር። እሱንም በተደጋጋሚ እየጠየቀችው ነበር። አዎ እኔም የነ ወይዘሮ ሜላት ቤተሰብ ነኝ፣ አንቺ ምን እንደዚህ አደረገሽ? እኔ ስታይ የምትበረግጊውስ ለምንድን ነው ብሎ ጆሮ ጠይቋት ነበር። ወይዘሮ ባዩሽ ግን አንተ ሰውዬ ከዚህ ብትርቅ ይሻልሃል፣ ከነዚህ ሰዎች ህይወት ውስጥ ውልቅ ብለህ መውጣት አለብህ፣ አለበለዛ እገልሃለሁ ብላ በፊት ለፊት ነበር የነገረችው። ጆሮም ምንም አልመሰለውም። በእርግጥ ያቺ ሴትዮ ኃይለኛና በጣም መጥፎ ሴት እንደሆነች ያውቃሉ። እናም አሁን ላይ ትንሽ ያሳሰባቸው ነገር ቢኖር ምናልባት የፖሊሶቹ ምርመራ ወደ ሀና ጥቆማ ሊሰጥ ይችላል። ሀና ምንም በማታውቀው ነገር በእናቷ ተጠርጣሪ መሆኗ አይቀርም። ምክንያቱም ሀና ያን ጠርሙስ በእጇ ይዘዋለች እና ፖሊሶቹ የራሳቸውን ምርመራ እያደረጉ ነው። ወይዘሮ ባዩሽም ሆስፒታል በሄደች ጊዜና ሜላት እንደዛ ተዘርራ ስታያት በጣም ነበር የደነገጠችው። ማስመሰሏንም ወይኔ እህቴ ምን ሆነሽ ነው እንደዚህ የሆንሽው? እንዴት እንደዚህ ሆነሽ ሳይነግሩኝ ልጆቹም አክስቴ እያሉ የሚጠሩኝ ለካ እያስመሰሉ ነው፣ ብትሞቺም አልሰማም ነበር እያለች ነበረ። ታዲያ ይህን ማስመሰሏን ባየች ጊዜ ሀናም እባክሽን ማማ ለምንድን ነው እንደዚህ የምትሆኙ? እናቴ እኮ ደህና ናት ብላ ለመረጋጋት ብትሞክርም ባዩሽ ግን በፍጹም ልትረጋጋ አልቻለችም። እንዴት የእሷ በህይወት መኖር ነው ያሳሰባት እንጂ የእሷ እንደዛ መሆን ጭራሽ አላሳሰባትም። ይቺ ከይሲ እስኪ እንዴት አልሞተችም? እንደዛ መትቻት እንደዛ ያን የሚያክል ጠርሙስ አናቷ ላይ ከስክሼባት እንዴት በህይወት አለች የሚለው ነገር በውስጧ ቢመላለስም ግን ለማስመሰል ስትል ብዙ ነገር እያለች ነበር። አሁንም ወይዘሮ ባዩሽ በጣም ከባድ ችግር ውስጥ እንደምታስገባቸው ግልጽ ነው። ሜላትን ለመግደል ወደኋላ አትልም። አጋጣሚዎችን ጠብቃ ወይም ደግሞ ሰው ባልኖረ ጊዜ ሆስፒታል እንደተኛች በትራስ አፍና ለመግደልም እየተጠራጠረች ነበር። ግን ደግሞ ይሄ ነገር እንዴት ሊታሰብ ይችላል? ባዩሽ ጓደኛዋ ናት ብላ ያዘነች መስለው ሁሉም ሰው ያምናታልና ይችን ሴትዮ ከዛች ሴትዮ መጠበቅ አልቻሉም። በዛን ሰዓት ሀናም እባክሽን ማማ አብረሽ ቆይ እኔ ዶክተሯን አናግሬያት ልምጣ ብላ ወደዛ ትታት በሄደች ሰዓት ብቻዋን የሆነ ነገር ማሰብ ጀምራ ነበር። ባዩሽ አሁንም ተንኮሏን አላቆመችም።
ሀና እስከምትመለስ ድረስ ወይዘሮ ባዩሽ ምን ማድረግ እንዳለባት እያሰበች ነበር። በህይወት መኖር የለብሽም፣ ስለዚህ መሞት አለብሽ። እንዴት አድርጌ ነው አንቺን ከዚህ ምድረ ገጽ ማጠፋሽ? እያለች ለብቻዋ እያሰበች ነበር። ታዲያ በሰዓቱ ወይዘሮ ባዩሽ እንደዛ በምትል ሰዓት መስፍን ድንገት መጥቷል። ምናልባት መስፍንንም እንዳየችው ምንድን ነው እንደዚህ እስክትሆን ድረስ ያልነገራችሁኝም? በጣም እንዳራቃችሁኝና እኔ እንደ ቤተሰብ ስለም እንደማትቆጥሩኝ አሁን ገባኝ። ብትሞትም እኮ አልሰማም ነበር። እኔ ልቤ ነግሮኝ ወደ ቤት ሂጄ ሰራተኛዋን ቤት ሳገኛት ሰራተኛዋ እዚህ እንደሆነችና በጣም እንደተጎዳች ባትነግረኝ እንዴት ልሰማ እችላለሁ ብላ ለመስፍን ቅሬታዋን እያቀረበች ነበር። አቶ መስፍንም በሰዓቱ ተደናግጠን ነበር። እኛ ከቤት ስንገባ ወድቃ ነበር ያገኘናት። እናም ያን ነገር በሰዓቱ ቶሎ ብለን ወደ ሆስፒታል ለመውሰድ እንጂ ሰው ጋር ደውለን እንዲሆናለች ለማለት ጊዜውም አልነበረንም ብሎ ይቅርታ ቢጠይቃት ባዩሽ አሁንም ማለቃቀሷን ሆነ ወቀሳ ማቅረቧን አልተወችም። ታዲያ እሷም እንደዚህ ካለች በኋላ መስፍንም በቃ ይቅርታ ብሏት ነበር። ልጆቹም ምላሴም እዛው ከመጣ በኋላ ለምላሴም እንደዛው ቅሬታዋን አቅርባለች። ሰላምን ብቻ ነው ምንም ያላለቻት። ምክንያቱም ሰላም ወይዘሮ ባዩሽ የተባለችውን ሴትዮ በፍጹም አትወዳትም። እናቷን ራሱ ያቺ ወረኛ ጓደኛሽ፣ ያቺ እንደዚህ ጓደኛሽ እያለች ብዙ ጊዜ ትሰድባታለች። ወይዘሮ ሜላት ታዲያ ጓደኛዋን ከማክበሯና ጓደኛዋን ከመውደዷ የተነሳ ቤቷ ስትመጣ በደንብ ቁጭ ብድግ ብላ አስተናግዳ ወደ ቤቷ ትሸኛታለች። ሰላምዬም የሆነ መጥፎ ቃላት ሲወጣት ሰላምን ልጇን መቆጣት እንጂ ጭራሽ ባዩሽን አንድ ቀንም በመጥፎ ነገር ጠርጥራትም ሆነ አስባት አታውቅም። ዛሬ ግን የህይወቷ መጥፊያ ባዩሽ ናት። ሌላ ነገር ተጨምሮላታል። ባዩሽ ከቤት ውስጥ ወርቆች እንደጠፉና ለፖሊስ እንደተመለከተ በሰማች ጊዜ እንዴት ወርቅ ሊጠፋ ቻለ የሚለውን ነገር ለማጣራት ፊቷ ላይ የሚነበበው ፍርሃት ፖሊሶቹን ባየች ጊዜ ያላት ድንጋጤ ግልጽ ነበር። ፖሊሶቹም እንዴት ትኩረት ሰጥተው እንዳላዩት ባይታወቅም እንኳን እነሱም ባየች ጊዜ እኔ ውጭ ላይ ልቀመጥ ብላ እየተንቀጠቀጠች ፊቷ ላይ የፍርሃት ስሜት እየታየ ነበር የወጣችው። ያው ባዩሽን ያሳሰባትና ያስደነገጣት ያስገረማት አንድ ትልቅ ነገር አለ። ይቺ እርግብ የተባለች እባብ ወርቅ ሰርቃ እንደሄደች ስታውቅ ይቺ መሰሪ ለካስ እሷ ከኔ ብዙ ነገር ደብቃኛለች፣ ጭራሽ ወርቅ ሰርቃ ነው የሄደችው። በዛን ሰዓት እኔ እሷን ለማዳን እጄን እንደዚህ ሳደርግ እሷ ጭራሽ ወርቅ ሰርቃን ሄደችው እያለች ስትቆጭ ነበር። ታዲያ እርግብ ወዴት እንደሄደች ወይዘሮ ባዩሽ የምታውቅ አትመስልም። በእርግጥ እርግብ አሁን ላይ ባለችበት ከተማ ለፖሊስ ሁሉ ተነግሮ እንድትያዝና ክስ እንደሚመሰረትባት ፖሊሶቹ ቢያሳውቁም የእሷ መገኘት ለወይዘሮ ባዩሽ ጦስ ስለሆነ እሷም እንድትገኝ አትፈልግም። ስደውልላትም ስልኳን እንደማይሰራና ስልኳን እንደማታነሳ በተደጋጋሚ ስደውል ስሞክር ነበር፣ ግን ጥሪውን ስላላነሳችው በጣም ተናዳለች። ይቺ ከይሲ የት ነው ያለችው? ጭራሽ ወርቅ ሰርቃ ነው የሄደችው። ምን ያህል ከኔ እርምጃ ርቃለች የሚለው ነገር ወይዘሮ ባዩሽም በጣም አናዷታል። ታዲያ አባባ ኖላዊ ሌላ ችግር ተፈጥረዋል። አባባ ኖላዊ እዛ ባዩሽን ባያ ጊዜ ከዚህ በፊትም ቤት በተደጋጋሚ አይቷት ስለነበረ ይቺ ሴትዮ የሆነ ነገር አስባለች፣ የሆነ ተንኮልም እያሰራች ነው። ምናልባት እኮ እሷም ትሆናለች እንደዚህ ያደረገቻት ብሎ ተጠራጥሯል። እስካሁን አቶ ኖላዊ እንጂ የተጠራጠሩት ማንም ሰው ባዩሽን ሊጠረጥራት አልቻለም። በእርግጥ ሰላምና ምላሴ ሙሉ ለሙሉ ባዩሽን ሳይሆን እርግብን የጠረጠሩት። እርግብ እናቴ ስትነቃባትና ፎቶውን ይዛ ካየች በኋላ እርግብን ለመማታት ስትሮጥ እሷ አጋጣሚዎችን ጠብቃ በጠርሙስ መታት እንደጠፋችና ለፖሊሶቹ መረጃ የሰጡት እንደዛ ብለው ነው። እነሱ ያመኑት በቃ እርግብ ናት የመታቻት፣ ለዛም ወርቁን ሰርቃ የሄደችው እሷ ናት ብለው ጭራሽኑ በእሷ ደምድመዋል። ግን እውነታው ወዴት ነው? እውነታው ያለው ሁሉም ነገር ባዩሽ ጋ ነው። ባዩሽ ደግሞ ይሄን ሴራዋን በቅርቡ የሚነቃበት አይመስልም። ምክንያቱም ባዩሽ መሰሪ ናት። አብሯት የሚሰራም ሰው ስላለ እና ባዩሽ የምትፈልገውን ሰው እያስገደለች የምትፈልገውን ሰው እያኖረች ነው የምትኖረው። ስለዚህ በፍጹም የእሷ ሴራ በቅርቡ ሊታወቅ አይችልም። መጨረሻዋ ግን አያምርም። ሀናንም እያስቀየመቻት ነበር። እናቴ ናት እኮ ብላ ስትነግራት ደግሞ አንቺ ከምን ጊዜው ግርድናሽን ረስተሽ እናቴ ማለት ጀመርሽ የሚል ማጥፎ ቃል እየተናገረች ነበር። ሀናም ያው ምስኪን ከመሆኗና
ጥሩ ልጅ ከመሆኗ የተነሳ ምንም መጥፎ ቃላት ሳይወጣት እትዬ ዛሬ ልክ አይደሉም፣ እባክዎን ተረጋጉ፣ እናቴ ደህና ናት እያለች ለማረጋጋት ሞክራ ነበር። ባዩሽ ግን በፍጹም ይሄን ነገር ልታረጋጋው አልቻለችም። በስተመጨረሻም እንግዲህ ባዩሽ ሁሉንም ነገር ካየችና የፖሊሶቹንም ሁኔታ ካጣራች በኋላ እንግዲህ ምን ማድረግ እንዳለባት የራሷ ውሳኔና የራሷ አንድ መሰሪ ስለሆነች የሆነ ሴራ እያሰረች እንደምትሄድ ግልጽ ነው። ቪዲዮው በዚህ ነበር ያለቀው። ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ አይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ ይሁንላችሁ።